ጠቅላይ ሚኒስትሩ ሲሰሩ የነበረውን ነገር ያወቁ የሐሰት ክስ እንደሚፈርበርቁ ያወቁ ትላንትና ፍሪ እስክንድር ነጋ ትላንትና ፍሪደም ሲሉ የነበሩ ሰዎች ዛሬ የት ገቡ? ወይስ እስክንድር እውነትም ሽብርተኛ ነው ወይንስ አያቁትም ወይ? ከመጋረጃ ጀርባ ምስክር እየሰጡ ያሉ ሰዎች የሴት እገታ የምን ሲፈጽሙ የነበሩ እነበለጥ አማራ እነምናም ሆናቸውን አያቁም ወይ? ዛሬ ይሄ ሰው አልነበረው ሲያሳስር የነበረው በ2001 ዓመተ ምህረት እነ ጀነራል አሳምነውን በኋላ እንመለስበታለን የመፈንቅለ መንግስት ሲያሳስር የነበረው ከኢንሳ የመጣው ሪፖርት ዳይሬክተሩ ደግሞ አብይ አይደለም ወይ? ስለዚህ የኔ ጭንቀት ስለ ዶክተር አብይ አህመድ አይደለም። ትላንትና እነ እስክንድርን መረጃ ሰልሎ ኢሜላቸውን ሃክ አድርገው ስልካቸውን ጠልፈው ዘተ ያላደረጉትን ነገር ወደ ለወንጀል እንደሚመች አድርጎ አስመስሎ ለማቅረብ ግብአት ይሰጥ የነበረው ግለሰብ ትላንትና እነ እስክንድር ወደ ወህኒ እንዲወረወሩ ምክንያት የነበረው ግለሰብ ማለት በስርዓቱ ስር ሆኖ ዛሬ ጠቅላይ ሚኒስትር ሆኖ ያንን ትላንትና እንዲመሰረት የረዳውን ክስ ዛሬ እንደገና እንዲመሰረት እያደረገ ነው። ትላንትና ከነበረበት የስልጣን ደረጃ አድጎ አሁን አገሪቱን እመራለሁ በሚልበት ስርዓትም ትላንት የሰራውን ነገር ዛሬ እየደገመ ነው። ይሄንን በዛሬ አውድ ማየት ያስፈልጋል ነው እያልክ ያለው። ልክ ነው። እኔ እነ እስክንድር ነጋ የተከሰሱበት ክስ ላየሰው የጠቅላይ ሚኒስትሩ ትላንት ሲሰራ በኢንሳ የነበረውን ነገር ከተመለከተ አይገርመውም። ምንም ሊገርመው አይችልም። በደንብ በኋላ በዝርዝር ስለምናየው ማለት ነው። እና ጭንቀቴ ስለደበቁት ሰዎች ነው፣ ስለ ዶክተር አብይ አይደለም። መረጃ በእጃቸው ይዘው ስለደበቁት ሰዎች ነው። ህዝብ እንዲፈርድ ያላደረጉ ሰዎች ናቸው። ትላንትና ፍሪደም ሲሉ የነበሩ ሰዎች ትላንት ፍሪ እስክንድር ነጋ ብለው በዓለም አደባባይ የጮሁ ሰዎች ዛሬ ያንን ላለመጮህ የያዛቸው ነገር ምንድነው? ያውም በእጃቸው ይሄን የመሰለ ኦዲዮ ተሸክመው የኢንሳ ዳይሬክተር የነበረ ሰው እስከ 2002 ምርጫ ድረስም ዳይሬክተር የነበረ ሰው ፈላጭ ቆራጭ የነበረ ሰው በእጁ ያዘውን ይዘው ዛሬ እስክንድር የሞት ፍርድ የሚያስቀጥ ክስን የቀረበበት የሞት ፍርድ ያውም ደግሞ ሽብርተኛ ያደራጅ ነበር እነከሌ የሚባሉትን ማሰልጠኛ ያደርግ ነበር የሚል ፋብሪኬትድ ይሆን አሁን። ስለዚህ አሁን እናበበ ወጣው ፋብሪኬትድ ነው አይደለም እስክንድር ላይ የቀረበው ፋብሪኬትድ ከሆነ አብይ የቀድሞ ስራውን ነው የሰራው አይደለም የሚለውን ነው መመለስ ያለባቸው። ስለዚህ የኔ ጭንቀት ሰዎች ከዚህ ኦዲዮ ተረድተው አብይ ምን ይመስላል የአብይ ገጽታ ምንድነው ብለው እንዲጨነቁ አይደለም። እሱ ኦሬዲ ታውቋል። በቃ ማንንም ሰው አውቆታል። ማንንም ትልቁ ጭንቀታችን አሁን ተደጋፊ ተደማሪ የነበረው እነ እስክንድርን እያስበላ ያለው በተመሳሳይ አካሄድ እንደሆነ ይሄንን ነው ለማንሳት የሞከርኩት። ስለዚህ ነገር ጨምራለሁ እዚህ ላይ ግን ማለት እሱ አንድ ትልቅ አሳሳቢ ነገር መሆኑ እንደተጠበቀ ሆኖ ግን እኔ ጠቅላይ ሚኒስትሩ እንዲህ አይነት ዳራ እንዳለውና አሁን ሰው እንዲህ ባለ ሰርቬይለንስ እንዲህ ባለ ክትትል እንዲህ ባለ ስለላ ስር እየኖረ እንደሆነ በተሟላ ሁኔታ አያውቅም። ይሄንን እንዲያውቅ ስለ ጠቅላይ ሚኒስትሩ ያውቃል። እውነት ነው። ያ እንዲሆን ብዙ ሰርተናል። በዚህም በጣም ደስ ይለኛል። ምክንያቱም በጣም መብሰለሰልበት ጊዜ ነበረ። ሰው እንዴት አገሩን ከዚህ አንድ ግልብ ጋር ተባብሮ ይሸጣል ብዬ በጣም የምነደድበት ወቅት ነበረ። ግን አሁን ከሞላ ጎደል ሰው ተገንዝቦታል። አገሩን እንግዲህ መከላከል አገሩን ማዳን አገራችንን ማዳን የሁላችንም ኃላፊነት ነው። ከዚህ በኋላ እንደምንሰራው እንደ ብርታታችን ነው የሚሆነው ሁሉ የሚሆነው። ግን ከዚህ ከአዲስ አበባ እዚህ ከአዲስ አበባ ወደየትም ከየትም ወደ አዲስ አበባ መልእክት የሚልኩ ስልክ የሚደውሉ ኢሜል የሚጻጻፉ ሰዎች ከ9 ዓመት በፊት የኢትዮጵያ መንግስት በዚህ ልክ ዜጎቹን ይሰልል እንደነበረ እና ያንን የሚመራው አሁን ጠቅላይ ሚኒስትር የሆነው ግለሰብ እንደነበረ ካወቁ የፖለቲካ ፓርቲዎች እንቅስቃሴዎቻቸውን እንደውም ቀደም ብሎ ቢወጣ ኑሮ ይሄ ነገር ጥቅም ነበረው የማስብበት አንዱ ምክንያት ይሄ ነው። ምናልባት የፖለቲካ ፓርቲዎች የተወሰነች ጥንቃቄ ሊያደርጉ ይችሉ ነበረ። ቢያንስ አገዛዙ የአብይን ስለላ አስቸጋሪ ለማድረግ ሌላ ነገር ስለሆነ አይደለም፣ ስፒን ስለሚያደርጉ ነው። አሁን እነዚህ ሰዎች ወንጀል ሊሆን የሚችል ተርጉመው አጣመው ወንጀል ሊያደርጉት የሚችሉትን ነገር በመፈለግ ላይ ስላሉ
ምንም ነገር ደግሞ ካጣመምከው ያው አሁን በአቶ ልደቱ ላይ ስለ ሽግግር መንግስት የተጻፈን ጽሁፍ ህገ መንግስት በመናድ አድርገው ክስ መስርተው የለ ወይም እንደዛ ሊያደርጉ አስበው አልነበረም። እና ስለዛሬ አንድ እንዳልከው እነዚህ ትላንትና ስለመብት ይጠይቁ የነበሩና ዛሬ አገዛዙ ጫማ ስር ስለሚንደባለሉት ነው። ሁለተኛውና ዋናው ለኔ ግን በምን አይነት አገዛዝ ስር እንዳለን በትክክል እንድንረዳ ጭምር ነው። ይሄ ችሎታ ከ9 ዓመት በፊት የኢትዮጵያ መንግስት ከነበረው አሁን በእርግጠኝነት የበለጠ ያደገ የበለጠ የደረጀ ችሎታ ይኖረዋል። እና ምን አይነት የጠቅላይ ሚኒስትሩን ሰብዕናና የኢትዮጵያን መንግስት ከ9 ዓመት በፊት የነበረ ኬፓቢሊቲ ስታጣምረው የሚሰጥህ ስዕል አለ። ያ ስዕል በዜጎች ዘንድ በበቂ መጠን ያለ አይመስለኝም። ሁለቱ ትንሽ ልጨምር እዛ ጋር የጊዜው ጉዳይ በጣም አቶ በበገላውም አጉልቶ የሚያነሳው 7 ዓመት ሲል ነበር። አሁን 2 መሰለኝ 9 ዓመት ማለት ጀመረና የ9 ዓመት እኔ ታዲያ መቼ ያለፈው ዓመት ነው አላልኩኝም። እኔ ኢንሳ የነበረው ዳይሬክተሩ የዛሬ 9 ዓመት ነው። ልክ ነው። ኢንሳ ዳይሬክተር የነበረው ከ1998 እስከ 2002 በኢትዮጵያ አቆጣጠር ድረስ ነበር። የ97 ምርጫ በኋላ የ2002 ምርጫ 2001 ጸረ ሽብርተኝነት አዋጅ መንግስት ግልበጣው ላይ እሱ ዝርዝሩ በኋላ እንመጣበታለን። በተለይ እነ ጀነራል አሳምነው ላይ ጠቅላይ ሚኒስትሩ ምንድነው ያደረገው በ2001ም በኋላ በደንብ መምጣት ስለሚቻል ማለት ነው። እና የጊዜ ጉዳይ እንደ መከራከሪያ ሲያመጡ ስለ እውነት እንዴት እንዳፈርኩኝ ማለት ጊዜ ገደብ አለው ወይ የሆነ ነገር እንደሱ ነበረ ሲሰሩ የነበረበት ወይ? አሁን እኮ ሉክ ህወሓት ዋነኛ መወያያ ነው። እንግዲህ ህወሓት በ1968 ያወጣው ማኒፌስቶ የሚለው ምናልባት በእንቅልፋችን ሁሉ ምንናገረው በህልማችን ሁሉ ምንናገረው ነው። በቃ የ68 ነው ተውት። እንደውም አንዳንዶቹ ህወሓቶች እኮ ያረጀና የተው ነው እኮ ብለዋል አይደለም? አረጋይ በርሄም እኮ ሰሞኑን ተወግዷል ይላሉ። በሆነ ስሜት ውስጥ አወጣ ነው ልክ ስላልነበረ ተወግዷል ነው አሉ። እኛ እስከዛሬ እናወራዋለን። ስለዚህ ስህተት ነበረ ማውራታችን ማለት ነው። እንደዛ ከሆነ 68 ላይ የትግራይን ለመገንጠል ያስቡ ነበር ብለን በእናገር አልነበረብንም ማለት ነው። ሌሎች የኤፈርት የምናምን ነገሮች የድሮ ናቸው ማለት ነው። አንድ እሱ ነው። ይሄ የማያስኬድ መሆኑ። ሁለተኛ እሳቸው መሰረተ ሐሳቡን የሚክድ ማለት ነው። እሳቸው ኢንሳ በነበሩ ሰዓት እጹብ ድንቅ እንደሆኑ ዶክመንተሪ አሰሩ እኮ ምርጥ እንደሆኑ በአመታቸው ኢንሳ የሚባል ምርጥ ድርጅት እንደመሰረቱ ዶክመንተሪ አሰሩ። በዚህ ያምናሉ ማለት ነው። እና አበበ በዚህ ያምናሉ ማለት ነው። ኢሳት በዚህ ያምናሉ ማለት ነው። እነዚህ እንትኖች ኢንሳ በጣም ምርጥ ነበረ፣ ለሰው እንክብካቤ ሲጨነቅ ነበር፣ ለዜጎች ህይወት ሲጨነቅ ነበር ብለው ነው የሚያስቡት ማለት ነው። የዛሬ 9 ዓመት ያለው ኢንሳ እሳቸው ሲመሩት የነበረው ወይ በአደባባይ እኮ እሱ ልክ ነው አሁን እንዲህ ነበር ብለው ተሳስተናል ብለው መውጣት ነው። አልነበረም። እውነቱ እሱ አይደለም። ይዘቱን ስንመለከተው እናያለን። ስለዚህ ከጊዜ አኳያ የሚነሳው ሎጂክ ተገቢ አይደለም። ከዛ ልክ ጊዜ እንደማይሰራ ሳያውቁ መለሳለሁ ወደ ጊዜው አገር የሚያጥለቀልቅ መረጃ አገር የሚያጥለቀልቅ አገር ጉድ የሚያረግ አለ። አይሽ አንዱ የካውንተር አታካቸው ማለት እኔ አገር የሚያጥለቀልቅ አገር ጉድ የሚያረግ አይደለም። መነሻ ሐሳቡ የ1 ዓመት የጠቅላይ ሚኒስትሩን ጉዞ የሚያሳይ ዶክመንተሪ ተሰራ። ያ ዶክመንተሪ ውሾን ያነሳ ውሾ ነው ተዋውጧልን እና አንዳርጋቸውም ተናደዱ። ግንቦት ሰባቶች ተናደዱ፣ ተቀባበሉት፣ ተናገርን። ያ ዶክመንተሪ አምነው ይሁን ሳምኑ አነሱት። ይሄው ጠቅላይ ሚኒስትር ጽሕፈት ቤት ያዘጋጀውም አነሳው። ከዚህ በላይ ምንድነው የምትፈልገው? ኦኬ ይሄ በሆነበት የጊዜ ጉዳይ ካነሳን 2 ነገር ብቻ ልናገር። ቴዲ ፍቀድልኝ 3 ደቂቃ። አንደኛ እኔ ያበበን አከብረዋለሁ። በተለይ ይሄ ጎልጉሎ የሚያወጣው ነገር በጣም ነው ማከብረው። በጣም በዚህ ጉዳይ ጎበዝ ነው። ጎልጉሎ የሚያወጣው ነገር እና አንዴ ድርቅ አድርጎ ያዘን እለታይ ላይ ተወያየንበት። እለታይም ካልተወያየን ብሎ እለታይ ላይ ተወያየንበት ዶክመንት ይሄ ነው። ለህዝቡ እንዲያየው ይሄ ነው። ምንድነው የሚለው? ምናልባት ፎቶውን ልኬላት ነበር ከደረሰ ታዲያ ደብረጽዮን ገብረ ሚካኤል ኮራፕተር፣ ፖርኖግራፈር እና ሴክስ ቱሪዝም የሚሰራ ነው ባይ አበበ ገላው የሚል ይሄ አበበ ያወጣው ነው። እንግዲህ ተመልከት። ሴክስ ቱሪዝምን ፖርኖግራፊም
ኢትስ ፐርሰናል እውነት ለመናገር በወቅቱ ስም አልናገርም ኢሳት ውስጥ ይሄ ፐርሰናል ነው ብሎ የተናገረች ሰው ነበረች የመርሰው እንዲህ አይነት ነገር ምንድነው የሚጠቅመን የሚል ሐሳብም ስታነሳ እንደነበረ አቃለሁ ስላላስፈቀድ ስም አላነሳም ግን አክብሮቴን በዚሁ መግለጽ ፈልጋለሁ ይሄው ስንገጽ እንዳወጣ ታውቃለህ 15 ገጽ ዶክመንት ደብረጽዮን ማለት ያው ሴክስ ቱሪስት ነው ፖርኖግራፈር ነው ምናምን ብሎ ይሄ መቼ ነው የሆነው ከበፊት ከ8 ዓመት በፊት ታዲያ ለምንድነው አበበ ይሄን ያወጣው ይሄን ለምን አወጣው እሺ ያው አጀንዳው እንዳልኩ በጣም ቱ ፐርሰናል የሆነ ነገር ያወጣበት የግለሰቦች እኔ እንደውም ተጠረጥረውና አለ የግለሰቦች ኢሜል ደግሞ ክራክ ያደረገበት ሰነድ ደግሞ አለ የግለሰቦች በገብረ ሚካኤልና በመናም ማከል የተካሄዱ ልውውጦች ተብሎ ማለት ይሄ አንደኛው ነው ይሄ ምን ነው ታዲያ ይሄ ሲወጣ ጊዜ ገደብ እንደው አልፏል በተለይ በዚህ ፖርኖግራፊ ላይና ሴክስ ቱሪዝም ላይ ልክ አይደለም ብሎ ምን ነው አበበ ገላዋል አለ እኔ ተቆርቁሬ አይደለም ለደብረጽዮን በራሳቸው ባመጡት ነገር እንነጋገር ብዬ ነው ወይም ተገቢ ድርጊት ነው ያልኩ አይደለም አንደኛ ሁለተኛ በጣም ይገርም ታሪክ ልንገር ጀዋር መሐመድ ከአበበ ገላው ጋር ይገናኙ ነበር ከለውጡም በኋላ እና አንድ ዶክመንት ይልክለታል ሁለት ዶክመንት አክቹአሊ ከሚኒሶታ ሌላ ዶክመንት እና ይልክለታል ምንድነው አብይ አህመድ ፒኤችዲውን አልያዘም ውሸት ነው ወይም ደግሞ ዲግሪም የለውም ማስተርስም የለውም ትክክል አይደለም ይሄን አጣራና አጋልጥ አንተ ጎበዝ ነህ ብሎ ነው ይላከለት ጀዋር መሐመድ በግልጽ ልናገር ውሸት ከሆነ ውሸት ነው ብሎ ይናገራው አሁንም በጣም ያስቀው በኋላ ስንመጣለን 2000 ላይ ዶክተር አብይ በሰርቲፊኬት ነበር ኢንሳን ሲመራ የነበረው 2000 ላይ ያውም ከማይክሮሊንክ ከፕራይቬት ኮሌጅ ማለት ነው እንዴት ብሎ ነው በ2001 ዓመተ ምህረት ሰርቲፊኬት የነበረ ሰው 2006 እና 2007 ላይ ፒኤችዲ የሚኖረው እንዴ ማስተርስ ለመያዝ እኮ ቢያንስ 3 ዓመት ይፈጃል 2 ዓመት ይፈጃል በጣም ጎበዝ ኮንክ ፒኤችዲ ለመያዝ 4 ዓመት ይፈጃል ቢኤስሲ ለመያዝ ወይም ቢኤ ለመያዝ 3 ዓመት 4 ዓመት ይፈጃል ስደምረው ስንት ነው ወደ 10 እኮ ነው እንዴት ነው ሰው በ4 እና 5 ዓመት ፒኤችዲ የሚይዘው ይሄን አጣራለው አንድ በል ሁለተኛ ሰው በደንብ እንዲሰማኝ የምፈልገው ዳግማይት የምትባል ታቃታለህ አሁን ትራንስፖርት ሚኒስትሯ ታከለውማ ተመድቦ ይመጣል በምደባ ሲመጣ ተቃወምን በተለይ እኔና ሀብታሙ ተቃወምን አንደኛ ይሄ ሰው የማንነት ጥያቄ ነው የአዲስ አበባ ጥያቄ ብሎ የመጣ ነው ሁለተኛ ኦህዴድ ነው ሶስተኛ የምክር ቤቱም አባል አይደለም አራተኛ አዲስ አበባም አይደለም አምስተኛ በመሬት ሙስና የሚታማ ሰው ነው ስለዚህ ትክክል አይደለም ታከለውማ ተገቢ የምትመስለን ዳግማይት ናት የአዲስ አበባ ልጅ ናት አዲስ አበባ ናት እኛ በነበርን ከዚህ ያዝበ ግን እንትን ነበረች ፒአር ነበረች ከዛ ቀጥሎ የአፈ ጉባኤ ነበረች የኮልፌ ቀራኒዮ ወዘተ ብለ ወደ ላይም የመጣችበት ጊዜ ስለነበረ ዳግማይት ነው የምትሆነው የሚል አነሳ ተከራከርን ተደጋጋሚ ቀን ከዛ በኋላ ለአበበ ምን ላኩለት ሚኒሶታ ያሉ ሰዎች በደንብ ሰው እንዲሰማኝ ከሚኒሶታ ለኔና ለሱ ተመሳሳይ ኮፒ ማለት ከሚኒሶታ የታሸገ ዶክመንት ላኩልን ዶክመንቱ ምን እንደሆነ ታውቃለህ ዳግማይት የምትባለው ግለሰብ ፕላጃሪዝም ፈጽማ ነው ከዩኒቨርሲቲ የተባረረችው ከአዲስ አበባ ዩኒቨርሲቲ ሚል ማለት አየህ ከዛ ይዞ መጣና ዛሬ ዕለታዊ ላይ መቅረብ አለብን ስለ ዳግማይት ለማውራት አለ ምንድነው ያገኘው እንዲህ እኔም እኮ ደርሶኛል ስለ ዳግማይት የምታወራ ከሆነ በጣም ጥሩ የዶክተር አብይንም አብረን እናነሳለን አልኩት ሀብታሙም ጨመረ ሁለቱንም ነው ምናል አይ እንደሱ ከሆነማ ይቅር ይሲ ለምሳሌ ዳግማይት አማራ ናት አየህ ከሚኒሶታን የተላከው ዳግማይት ከንቲባ መሆን እንዳትችልና እንድትሰደብ ነው እኔ ዳይሬክት ዳግማይትን ኮንታክት አደረኳት ከሱ ቀጥሎ ሀብታሙ ኮንታክት አደረጋት እንዲህ ትባያለሽ በፕላጃሪዝም ፈጽመሽ ነው ከዩኒቨርሲቲ የተባረርሽው የተባለ ነው ዳግማይት ዶክመንት ካለ ባስቸኳይ ላኪልኝ ውሸት ከሆነ ውሸት ነው ብለሽ ማብራሪያን ስጪኝ ለኔም ለሀብታሙ ሁለታችንም ኮንታክት አደረገች አረጋግጠናል ፕላጃሪዝም የተፈጸመ ነገር የለም ከየት ነው ያመጣው ቆመ ምን ነው ታዲያ 6 ዓመት 7 ዓመት ወደ ኋላ ሄዶ ዳግማይት ላይ ቢኮዝ ሺዝ አማራ እና አዲስ አበባ ከንቲባ መሆን የለባትም የአዲስ አበባ ልጅና ከንቲባ መሆን የለባትም ኦሮሞማ ነው ከንቲባ መሆን ያለበት ይሄ ነው እውነቱ ደረቅ ሐቁ ይሄ ነው
ሰው እንዲገባው የምፈልገው ነገር ማለት ነው ሶ የጊዜ ጉዳይ ይሄ ስለሆነ ወደ ይዘቶቹ መመለስ እንችላለን እሺ እዚህ ላይ አንድ ነጥብ ብቻ ነው ማከል የምፈልገው ከዛ እስከዛ ቴክኒካል ዳይሬክተራችን አዘጋጅልን መጀመሪያ እንድንሰማ ምን ያዘጋጀነውን ድምጽ ከዛ ዛሬ ከምናወራበት ኦዲዮ ላይ ምን ያህል ስለምን ያወራን እንደሆነ ተከታታዮቻችን እንድትረዱ ነውና ዛሬ አላማችን ማለት ነውና ልብ በሉ ይሄ በኢንሳ ውስጥ የነበረው ለመንግስት ይሰጥ የነበረ መረጃ ዜጎች የተኮላሹበት መረጃ ነው ነፃነታቸው የተገፈፈበት ህይወታቸውን ያጡበት በብዙ ህመም የተንገላቱበት ዛሬ ድረስ ቆመው መሄድ የማይችሉ ራሳቸውን መርዳት የማይችሉ ሰርተው ማደር የማይችሉ ተስፋቸው የተኮላሸ ሰዎች የተፈጠሩበት መረጃ ነው ይሄንን ለማድበስበስ ነው እነዛ ቅልብ ተከፋዮች አሁን እየሞከሩ ያሉት ትላንትና አብይ የወንጀለኛ ድርጅት ተባባሪ ሆኖ የሱ ሚና ደግሞ በተለይ ዜጎች ወደ እስር ቤት እንዲወረወሩ ያደርግ በነበረ ስፍራ ላይ አይደለም አብይ የነበረው ግብርና ሚኒስቴር ውስጥ አይደለም ወይ አብይ የነበረው የማዕድን ወዘተ የሆነ ምናምን አይደለም ከዜጎች እስር ከዜጎች ስቃይ ከዜጎች መከራ ጋር ቀጥተኛ ትስስር በነበረው ስፍራ ላይ ነው የነበረው ይሄንን ልብ ማለት ዛሬ ደጋግሜ እየተናገርኩ ነው this is about today ስለ ትላንት አይደለም ዛሬ ላይ በምን አይነት አገዛዝ ስር ያለን መሆኑን የሚያስታውሰን የሚያሳውቀን ዝግጅት በመሆኑ ነው አሁን ይሄ ወርዝ ያረጋል ያስፈልጋል ልንነጋገርበት ይገባል ብለን ይያልኛል ሁለተኛ ቀደምም ተቀሽዋለሁ አሁንም ደግመዋለሁ ሙከራቸው የአብይን ሰብእና ደንገጡሮች አሉ የሰብእናው ደንገጡሮች የሰብእናው ተንከባከቦች አሉ በግልጽ የወጣውን እውነት ነው እየካዱ ያሉት በግልጽ የወጣውን እውነት ይሄንን እውነት ነው ሪፍሬም ለማድረግ እየሞከሩ ያሉት መልሰው ሌላ ቅርጽ እንዲይዝ ለማድረግ እየሞከሩ ያሉት ይሄንን እውነት ነው እኔ የግለሰቡ ጉዳይ እንትና የት ሄደ ምን አደረገ ምን እንደዚህ እሱ አይደለም ምን የሚያሳስበኝ እኔ እዛ ነገር ውስጥ ገብቶ ሐሳብ መስጠት ፈልጌ ማላቀም ፍላጎትም የለኝም እዛ ነገር ላይ ግን የፕሪንሲፕል ጉዳይ የአሁን የዜጎች ስቃይ ትላንትና የነበረበትን ነገር ወጥቶ አይ ትክክል አልነበርኩም ያደረኩት ስህተት ነው ከዚህ በኋላ የሚኖረኝ ህይወት አንደኛ ትላንት የሰራሁትን ስህተት ላለመስራት ነው ሁለተኛ ትላንት የተፈጸመ በደል ካለ ያንን ለመካስ ነው ብሎ ያለ ሰው ደግሞ ይሄ ነገር አይነሳበትም አልቋል ተዘግቷል አለቀ ትላንት የሰራሁት ነውር የለም ትላንት የፈጸምኩት ስህተት የለም ያለ ሰው ግን አንደኛ ወንጀሉን ጽድቅ ያደረገ ነው ሁለተኛ ዛሬም ያንን ወንጀል ፈጽሞ ዜጎችን እንደገና ያሰቃያል አብይ ትላንትና የማሳሰር ሚና ነበረው ዛሬ የማሰር ሚና ሆኖ አድጓል እባካችሁ ይሄንን ልብ ብለን ነው ይሄንን ዝግጅት መከታተል ያለብን ስለዚህ ዝግጁ ከሆነ መጀመሪያ እኔ እንግዲህ የተመለከትኩት የአብይ አህመድ በስም የሚጠቀስበትን ክፍል መጀመሪያ የተወሰነ እንስማው ከዚህ አሁን ለህዝብ ይፋ እንዲሆን ከተደረገው መረጃ ውስጥ እንግዲህ ተመልከቱ እዚህ ዜጎች የታሰሩበት ዜጎች የተሰቃዩበትን ኦፕሬሽን መረጃ እየሰጠ ይመግብ የነበረ ግለሰብ የዜጎችን ሐሳብ የመግለጽ ነፃነት ትላንትና እንመራዋለን የሚሉት ዳግማይት ፕላጃሪዝም ፈጽመሻል ወይ ብለናት ውሸት ነው የፈለጋችሁትን እንትን ማለት ትችላላችሁ ብላ እንዲቆም አድርገናል የጠቅላይ ሚኒስትሩንም የትምህርት ዝግጅት በተመለከተ ከጃዋር ጋር መሐመድ ጋር ተነጋግረ አጣራ ብሎ ለምን እንደተውከውም በዛውም ትነግረን ውሸትም ከሆነ ውሸት ነው በለን ለታሪክ እንዲቀመጥ እዚህ ውስጥ ስላለ ነው ወንድም አበበ እየተናገርኩ ያለሁት ጥሩ እስቲ አሁን እንሞክረው ኦዲዮን እና አሁን እናንተ ያነሳችሁት ጥያቄ በእውነት ማንም የሀገሪቷ ጥሩ ዜጋ ሊያነሳ የሚገባው ጥያቄ ነው ምክንያቱም ያነሳችሁት መረጃ ለኢትዮጵያ ህዝብ ሊደርሰው ይገባልና እኛ ጃም ማድረግ አይገባንም ብላችሁ ስታነሱ ምን ነበር የተሰጣችሁ መልስ ይሄ ምን መሰለህ አንደኛ ነገር ኮሜርሻል ሆኖ ሲግናሎችን ጃም ማድረግ በኤፍሲሲ እና በአይቲ ህግ ክልክል ነው ትክክል
ይሄንን መጣስ የሚችል አንድ ሀገር ኤፍሲሲ እና አይሲዩ እነሱ ላይ አንድ ማዕቀብ መጣል ይችላል። አይሲ ይሄንን በምን መቋቋም ትችላላችሁ የሚል ጥያቄ ነው ያነሳው። እንደገና ቴክኖሎጂ ህዝባችን አስተሳሰቡ እንዲያድግ ካለበት ፑል ውስጥ መውጣት አለበት። ከዚህ ጭቃ ውስጥ መውጣት አለበት። ዓለም ላይ ምን እየተሰራ ነው የሚለው በተለያየ ሚዲያ ሰምቶ እውነተኛውን ነገር የመያዝ የራሱ መሆን አለበት። እንደዚህ አይነት ፍሪደም መስጠት አለብን ዲሞክራሲ ከሆነ። ስለዚህ እነሱ የምናደርገው ደግሞ ለኢትዮጵያ ሬዲዮና ቴሌቪዥን ማሻሻያ ብናደርገው ትልቅ ኢፌክት ይኖረዋል በሀገሪቱ እድገት ላይ የሚለው ጥያቄ በስፋት ነው እንትን ያለው። ኢንጂነሮች ናቸው ያነሳችሁት? ኢንጂነሮች ናቸው ይሄን ጥያቄ? ይሄ ኢንጂነሮች ነው የኢንጂነሮች የክሩ ሚቲንግ ነው። ማን ነው ያወያያችሁ? እዛ የኮማንዳንት ነው አብይ አህመድ የሚባል ኮሎኔል አብይ አህመድ የሚባል። ኦኬ። እና ምንድነው ዋናው? እሱ ነው ዋናው የጃሚንጉ ነው የሚመራው? አብይ አህመድ አሉ። ሲሳይ ቶላ የሚባሉ አሉ። ሲሳይ ቶላ፣ አብይ አህመድ እነዚህ ናቸው ዋናዎች። ሌሎችስ አሉ ግን ብዙ ፓወር የላቸውም። እነዚህ ሁለቱ ዋናዎች ናቸው። ምንድነው ይሄንን ጃብ የሚያደርግ ዲፓርትመንት ራሱ ስሙ ምንድነው? መጀመሪያ ደረጃ ኢንፎርሜሽን መረብ ደህንነት ኤጀንሲ ይባላል። ስለዚህ ይሄ ኢንተርኔትንም ይጨምራል ማለት ነው? አዎ ኢንተርኔት ማንኛውም ኢንፎርሜሽን በነገራችን ላይ ማንኛውም ዓለም ላይ ያለውን ኢንፎርሜሽን ወደ ዴስቲኔሽኑ ከመድረስ በፊት ከተለያየ ሀገር ይሄንን ታፕ አድርጎ ማምጣት የሚችል ሶፍትዌር እና ቴክኖሎጂ አስገብተዋል። የቻይና ቴክኖሎጂ ነው ይሄም? የቻይና ብቻ አይደለም፣ ከተለያየ አውሮፓም ይጠቀማሉ። ከአውሮፓ ለምሳሌ የትኛውን ሀገር ቴክኖሎጂ ይጠቀማሉ? እሺ ሁኔታውን ለማየት በቂ ይመስለኛል። የመጀመሪያውን እንደው መጀመሪያ በዚህ እኔ እንደተከታተልኩት መጀመሪያ የጠቅላይ ሚኒስትሩ ስም የተጠቀሰበት ቦታ ይሄ ቦታ ነው እና ትንሽ ወደ ኋላ እንዲመለስ የፈለኩት ምን እንደሚያካትት እንዴት እንደሚደረግ ነው። ይሄ ከ9 ዓመት በፊት ይካሄድ የነበረን ጉዳይ በተመለከተ ጋዜጠኛ አበበ ገላው ከአንድ ኢንጂነር ጋር ያካሄደው ቃለ ምልልስ ነው። ኤርሚያስ ላይ ሐሳብ መጨመር ትችላለህ? አዎ እንግዲህ ውሸት የምታወራው እንደተለመደው ውሸት ነው እያለ ነው አበበ። እየጻፈ ስለሆነ ነው ቴዲ የምናገረው። አይ ቆይ አሁን እሱ ወደዛ እና ሰውን የሚከታተሉን በርካቶችን አክብረን እዛ ላይ ብናተኩር። እኔ ጫማም ታኬታም ማሊያም አልሰቀልኩም፣ ፖለቲካ ውስጥ ነው ያለሁት እና የሆነ አጥረቅራቂ ነገር ስመጣ ጫማዬን አልሰቅልም፣ ሞትም ካለ ታፈጣለሁ። ወደ ይዘቱ እንሂድ። እንትን ስላ በነገራችን ላይ ከውጪ ወጥቻለሁ ከፖለቲካ ጫማዬን ሰቅያለሁ ብሎ በቀን 3 ጊዜ በውስጥ ማስፈራሪያ ይጽፍልኝ ነበር፣ ለህዝቡም እንዲያውቀው ለመናገር ማለት ነው። በቀን 3 ነው ማስፈራሪያ የሚጽፍ የነበረው በውስጥ በኩል። አገሩ አሜሪካ ስለሆነ ከቤተሰብም ተማክሬ ማማከር ያለብንም የህግ ሰው ማማክሬ ከዚህ በኋላ ብትጽፍ በብዬ ላኩለት። ከዛ ወዲያ አቁሟል። ይሄን ህዝብ እንዲያውቀው ነው። በአደባባይ ሰው መምሰል በጓዳ ሌላ መሆን ተገቢ ስላልሆነ አቁሟል። አሁን ከዚህም በኋላ በይፋ የምናገረው እኔ ጋር መምጣት አይችልም። ኢትስ ማይ ፐርሰናል ፎን፣ የኔ የግለሰብ ስልክ ነው። የግለሰብ ነፃነት ያለበት ሀገር እንጂ የአብይ አህመድ ሀገር አይደለም። ይሄ አብይ አህመድ ሀገር አይደለም። ስልክ የሚጠለፍበት ሀገር አይደለም። ይሄ ሀገር የሰው ስልክ ላይ ፕራይቬትሊ የምትጽፍበት አይደለም። ሰዎች እንዲረዱት ነው። የትላንትና ስራ አከብራለሁ። በትላንትና ስራ ወደ ይዘቱ ላይ እንሂድ። እንግዲህ ዋናው ነገር በኢትዮጵያ ውስጥ ትልቁ ወንጀል ጃሚንግ ነው። አፈና ማለት ነው። ሌላ ሰው እንዳይል ማፈን ማለት ነው። ጃሚንግ ሲባል የሚዲያ ብቻ የሚመስለው አይደለም። ሚዲያ ብቻ አይደለም። የቴሌኮሙኒኬሽን ጃሚንግ ታፒንግም አለ። የስልክ ጠለፋ ማለት ነው። የስልክ ጠለፋ ብቻ አይደለም። የኢንተርኔት የኢሜይል ጠለፋም አለ። ይሄን በሙሉ ከ1998 እስከ 2002 በበላይነት ሲመራ የነበረው ኮሎኔል አብይ አህመድ ነው፣ የዛሬው ጠቅላይ ሚኒስትር አብይ አህመድ። ይሄ ነው እንግዲህ አንዱ መረጃ። ስለዚህ መልስ ከተፈለገ ጃሚንግ ተሰርቷል አልተሰራም? ጃሚንግ ወንጀል ነው አይደለም ወይ? በጃም በማድረግ የተጎዱ ተቋማት የሉም አሉ ወይ? ስልክ በመጠለፍ የተጎዱ ተቋማት አሉ የሉም ወይ? ግለሰቦች የሉም ወይ? ይኸው አበበ እኮ ሰርፕራይዝ ይሆናል።
እና የኛ ኢሜል በሙሉ ተጠልፏል ነው የምትለኝ ስትለው የሁላችሁም ተጠልፏል ይለዋል። ይሄ ደግሞ እውነት ነው። ቴሌኮሙኒኬሽን ምንድነው የሚያደርገው? ቴሌ በእነ ዶክተር አብይ የሚመራው በኮሎኔል አብይ ህዝብ ወቅቱ የሚመራው ምን ነበር ቴሌ ሲያደርግ የነበረው? 4 ኪሎ እና ሜክሲኮ ላይ የተክርካስ የሆኑ መኪኖችን አስቀምጦ ቮልክስዋገን የሚባሉ ትራንስሚተሮች ላይ የሚሰቀሉ አድርጎ በሜክሲኮ የሚያልፍና በ4 ኪሎ በኩል የሚያልፍ በሙሉ ስልኩ ይጠለፋል በሙሉ። ከዛ ቴሌ ለብቻ የተከፈለ ክፍል አለ፣ የሎ አረንጓዴ ቢጫ ቀይ። ለምሳሌ በዛ በኩል የሚያልፈው ደበበሸቱ ነው እንበል። ደበበሸቱ ሲያልፍ ቀይ ስለሚያበራ ደበበሸቱ የሚያወራው በሙሉ ሪከርድድ ነው። ግንቦት 7 ምናምን የሚለውን ደግሞ ታስታውሳለህ። ደበበሸቱን ሆን ብዬ ነው ያነሳሁት። የደበበሸቱ ስቃይ የዶክተር አብይ አህመድ የፈጠረው ስቃይ ነው። ዛሬ ላይ ወደው ውሸት ነው ሊል ይችላል። ዛትሳብቱይም ስልኩ በቀይ በአረንጓዴ በቢጫ ተደርጎ ታፕ ሲደረግ ነበር። ይሄ ነው ሲሰራ የነበረው። ይደረግ የነበረውን የሚያሳይ እሺ፣ ሐሳቦችን እዚሁ ላይ እናስገባው። የሚደረገውን የሚያሳየውን ኦዲዮ ወይስ ሐሳብህን ከጨረስክ በኋላ እናድርገው? ይሄ ኦዲዮን እያስገባን እንሄድ። እኔ አንዳንድ የሆነ 2-3 ነጥቦች ላነሳ ነበር። ኦዲዮን እንስማውና እንቀጥላለን። አሁን ያልከውን ሐሳብ የሚያጠናክር ስለሆነ እንግዲህ አሁን ስትሰሙ ምን ይደረግ እንደነበር ለምንድን ነው ዛሬ የምናወራው? ስለ ዛሬ ነው የምንልበት ምክንያት ይሄ ነው። ስለ ዛሬ ነው ወሬው። ዛሬ ያለን አፈና፣ ዛሬ ያለን ጭቆና በተመለከተ ነው ዋናው ነገራችን። ይሄ ማለት ትላንት የተሰራ ወንጀል ፋይዳ የለውም ማለታችን አይደለም። ግን ዛሬ የትኛው ምን አይነት መንገድ እየተጠቀመ እንደሆነ መንግስት እና ይሄን ይመራው የነበረው ትላንት እንዳልኩት የማሳሰር ዛሬ ደግሞ የማሰር ስልጣን ያለው አብይ አህመድ ምን እያደረገ እንዳለ የዛሬ ስዕል ነው ይሄ። ይሄን ስለዚህ እስቲ እንከታተለው ምን እንደሚደረግ። ከማን ጋር የተደረገ ቃለ ምልልስ ነበር በነገራችን ላይ በምን ሁኔታ እሱን በተመለከተ ባጭሩ ልትነግረን ትችላለህ? የትኛው ቃለ ምልልስ ማለት አበበ ያንን ሲያደርግ ኢንጂነሩ በሚዲያ ስራ ተፈልጎ የተገኘ ነበር? ዳራውን የምታውቀው ነገር አለ? ምናልባት ምንድነው ሰውየው ያው እንዳልኩ በመፈንቅለ መንግስት ሙከራ ከአንዳርጋቸው ከጀነራል አሳምነው ጋር የተጠረጠረ ሰው ነው። በጣም የሚገርም እኮ የትግራይ ተወላጅ ነው። ደግሞ የሚገርመው ዳንኤል ንጉሴ ይባላል። በነገራችን ላይ ጊዜው ስላለፈ መናገር ይቻላል። አሁን ዳንኤል ንጉሴ ነው የሚባለው። መናገር አሁን ሞቶ መናገር ይችላል። ዳንኤል ንጉሴ በጃሚንግና የዚህ ስራዎችን ለመጀመር ሲያስቡ መጀመሪያ ፕሮፖዛሉን ያመጣው አብይ ነው። ልክ ነው፣ ስማርት ነው ባይዘው አብይ በእንደዚህ አይነት የተንኮሎቹ ላይ። ከዛ ይሄንን ነገር ለጀነራል እንትና ይነግረዋል፣ ለኢታማዦር ሹሙ ለሱ ይነግረው። እሱም አሁን ምስክርነት ሰጥቷል። እንዲህ አይነት ነገር ማድረግ እንችላለን የሚል ነገር ሲነግረው ቆይ መለስን ላናግረው ይልና መለስን ያናግረዋል። ሳሞራ ካናገረው በኋላ ጎአሄድ ይለዋል። ፕሮጀክቱን ሄዶ ፕሮጀክቱን ሰርቶ ይመጣል። እንዴት ሚዲያዎች ጃም እንደሚደረጉ፣ ስልኮች እንዴት ጃም እንደሚደረጉ ትዝ ይል እንደሆነ አንድ ወቅት ላይ ጠቅላይ ሚኒስትር የነበሩት መለስ ጃም ለማድረግ ቪኦኤን አሁን እየጀመርን ነው የሚል ንግግር አድርገው ነበር። ይሄ ፕሮጀክት አይተው ማለት ሁሉም ሰው የሚያስታውሰው ነው። ከዛ በኋላ ይሄን ፕሮጀክት አጠናክሮ በቃ ራሱ እንዲይዘው ይደረጋል። የጃሚንግ ቴክኖሎጂዎቹን እንዲያመጣ ያደርጋል። ያኔ ጀነራል አሳምነው የእንትን መሪ ነበሩ። የዚህ የመከላከያ ኢንጂነሪንግ ኮሌጅ ፕሬዚዳንት ነበሩ ጀነራል አሳምነው ነፍሳቸውን ይማርና። እሳቸውን ኮንታክት ያደርጋል። አየህ፣ እሳቸውን ኮንታክት ካደረገ በኋላ ምርጥ ኢንጂነሮች የሚባሉትን ከመከላከያ አውጡና ስጡኝ ይላቸዋል። እነዛ ምርጥ ኢንጂነሪንጎች ይመጣሉ። ከነሱ አንዱ ነው ዳንኤል ንጉሴ። አሁን ክሊር እንዲሁም ማለት ነው ከመጡትና የተነገራቸው ጃሚንግ እንዲሰሩ አይደለም የተነገራቸው ምንድነው የመከላከያ በየጫፉ በየድንበሩ ስላለ ለሱ መዝናኛ የሚሆን ፕሮግራም እንድታዘጋጁና እንዲተላለፍ የሚል ነው የተነገራቸው። ልጆቹ ልክ ይሄን ሲጨርሱ ፓኬጁ ምን ይሆናል? የጃሚንግ ይሆናል። እንዴ ይሄ እኮ አይደለም የተነገረን፣ ልክ አይደለም ብለው ሲሉ ነው የሚቆጣቸው ማለት ነው። ግማሾቹን ያባረራል። በኋላ ስማቸውን አነሳል፣ እነማን ተባረሩ፣ እነማን ኢንተሮጌት ተደረጉ የሚለው ባክግራውንዱን ለመስጠት ግን ጀነራል አሳምነው ያን ካረገ በኋላ በጓደኝነት ቀርቦት ነው እንጂ እንግዲህ ዶክተር አብይ ያን ያደረገው። ዘን ምን ሆነ? ጀነራል አሳምነው ተባረረ። ከመባረሩ በፊት
ይሄ ደግሞ የእንትናን መጽሔት ሄዶ ማንበብ ይችላል ሰው የፍትህን መጽሔት ልክ ከመባረሩ በፊት ዶክተር አብይ ኮሎኔል አብይ በወቅቱ ስለሚያቅ አሳምነው ቤት ይሄዳል ጀነራል አሳምነው ቤት ይሄድና ቤቱን ይመለከታል እና ግራ ይገባዋል አሳምነው በቃ ቤቱን ሁሉ ዙሪያውን ተመለከተ የሚያቀው ነገር የለም አሳምነው ከዛ በኋላ ይመለሳል በኋላ መባረሩ ይነገረዋል አሳምነው የሚያሳዝነው መሰለ አሳምነው ሲባረር ያሳምነው ቤት ሄዶ የገባው አብይ ሄዶ የገባው ሉክ በደንብ ሰው እንዲያይ ከዛ በኋላስ የመንግስት ግልበጣ አሳምነው ታሰረ በመንግስት ግልበጣ ሂደት እኔም ነበርኩኝ የተሰሩት ዶክመንተሪዎች ስልኮች የመጡት ከኢንሳ ነው ይሄንን ደግሞ ኢንሳውን እነበረከትም እኛም ቁጭ ብለን ትዚል እንደሆነ ልክ እንደታሰሩ ዶክመንተሪ ተሰርቶ ነበር እናሳምነው ላይ ዱባይ ሲሄዱ የዱባይ ስልክ ልውውጣቸው ምናምን ያን የዱባይ ስልክ ልውውጥ የጠለፈው አብይ አህመድ ነው በወቅቱ የስልክ ልውውጡን የ2001ን መፈንቅለ መንግስት ማለት ነው ስለዚህ ሰዎች በደንብ እንዲያስተሳስሩት ጀነራል አሳምነው ምንድነው የሆነው አረኬት ነው የሚጀምረው ይሄ ታሪክ የሚለውን ሰዎች እንዲያዩ ያስፈልጋል ስለዚህ ልጁ የጃሚንግ ጅማሪ ውስጥ የመጣ ልጅ ነው ይሄ አንድ ነው ሌላ ቲፕ ላርግና ሁለት ሰዎች አግኝቻለሁ ሰሞኑን አንዱ የማይክሮሊንክ አስተማሪ ዶክተር አብይን ሲያስተምር የነበረና ወደ ጃሚንግ ስራ ገብቶ በመጨረሻ ላይ እርምጃ ሊወሰድበት ሲል ጥሎ የመጣ እዚህ ቨርጂኒያ የሚኖር ሰው አግኝቻለሁ የተቀረጸ እንደሆነ እኔ እንዳውቅ ሊያደርግ የሚችለው እንጂ ጠላፊ እንዲማረግ የለበትም ነበር ግን ብዙ ሰው እንደገጠመው ያ ሰምቻለሁ ሚዲያም በተደጋጋሚ ኢሜይልን አንድ እሱ ሁለተኛ ከዚህ በፊት ብዙ ጫጫታ ልንፈጥርበት ያልፈለኩት ነገር የሬዮትን የኢሜይል እና ሌሎች ምንጠቀምባቸውን አካውንቶች ሃክ የማድረግ ሙከራ ተደርጓል እና ያ ከተደረገ በኋላ እንግዲህ ትረስ ስናረግ የት ነው ከየት ነው ይሄ የተደረገው የሚለውን ስንመለከት ከአዲስ አበባ ከናዝሬትና ከአርባ ምንጭ የተደረገ መሆኑን ማወቅ ችለናል ይሄ ከአመት ከምናምን በፊት የሆነ ነገር ነው ያንን ተከትሎ እንደውም ለተለያዩ ወዳጆቼ እንዲህ አይነት ነገር እየተደረገ ነውና ባካችሁ ጥንቃቄ ይደረግ የሚል ሐሳብ አሻግሬ ነበር አንዱም ላንተ ነበር የነገርኩ ያው አቶ አበበም እንደጠየቀው ልጁ የማንንም ሰው ኢሜይል ሃክ ይደረጋል የማንንም ሰው እዛ ሀገር ቤት የሚገባ ምክንያቱም ቴሌኮሙኒኬሽንም አለ የማንንም ስልክ ሃክ ይደረጋል ግን ስልክ ሃክ ሲያደርጉ ወይም ታፕ ሲያደርጉ ለይተው አረንጓዴ ቢጫ ቀይ አድርገው ተቃዋሚ ፓርቲዎች ከሆኑ ቀይ ያደርጋሉ የመንግስት ያልሆኑ ድርጅት ኃላፊዎች ከሆኑ ቀይ ያደርጋሉ ኤምባሲዎች ከሆኑ ቀይ ያደርጋሉ ይሄ ደግሞ እኔ ሳልሆን ይሄ የአዲሲቱ ቴሌና የኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ የህወሓት ኢህአዴግ የስለላ መረብ ከውስጥ አዋቂዎች የተገኘ ግርድፍ መረጃ በአዲስ ኢትዮጵያ የጋራ ንቅናቄ ዘተጋጀ ሚያዚያ 2004 ሚል የኦባንግ ሜቶ ያዘጋጀ ሁለት ጥራዝ አለ ተመሳሳይ ነገር ማለት ነው ስለዚህ የኤንጂኦዎች ይጠለፋል የእያንዳንዱ ዜጋ ይጠለፋል የቤት ስልክ በተለይ በጣም ቀላል የቤት ስልክ ከዛ በኋላ ይሄን ደግሞ ራሱ አሁን ቢኒያም የሚባለው ሞቶ ሰምተነ ከሆነ መቼ ለተናገር እንደ የግንቦት ሰባትን ስብሰባ ኮንሰማ ነበር በሙሉ ቁጥጥራችን ስር ነበር ብሏል እና ከመቆጣጠር አልፈን ውይይት እየሰማን እኮ ገሌን እናደንቅ ነበር ተቋም ሚንቃቸው የሚሰድባቸው እናንተ 40 አመት እዛ ምናምን አንድ እንኳን መሬት መቆጣጠር ያቃተህ ምናምን እያለ የሚሰድባቸው ከሌላ ከየትም አግኝቶ አይደለም እንዲህ አይነት መረጃዎች በእጁ ላይ አሉ ምን እንደሚያናገሩ ያቃል በስልክ ያቃል ምን ሲናገሩ ምን እንደከረሙ የታከታቸው የጨነቃቸው ማምን እንደሚናገር ይሄን ሁሉ ያቃል ስለዚህ የንቀቱ ምንጭ ያው ንቀቱን አሳይቷል አይደል በተደጋጋሚ በተለይ በኋላ እንዲህ ነው እንደ ተቃዋሚ ማይረባ ያለበትን ነገር ታስታውሳለህ አሁን ምርጫም ላይ ራሱ ማይረባ ተቃዋሚ ነው ያለው ምንም ችግር የለውም እነዚህ ነገሮች ከየት መነጩ ብለህ ስታስብ በደህንነት ውስጥ ከሰራቸው ስራዎች ታፕ ከሚያደርጋቸው ነገሮች የተቀረጹ ነው ባይ ዘ ዌይ ቻይናዎቹ ለብቻ ተዘጋጅቶላቸው ነው ኢንሳም ውስጥ ቴሌኮሙኒኬሽንም ውስጥ ከቻይናዎች ጋር የተያያዘ ነው የጋራ ንቅናቄው ሰነድ የኦባንግ ላይ ስለ ZTE ያወራሉ 2 እና 3 ቢሊዮን ዶላር ወጥቶበት የተሰራ ማለት ነው ስለዚህ ማንንም ሰው ከሰንሰለቱ ውጪ አይደለም አንድ ፊልም እዚህ ሀገር የሚሰራ ፊልም አለ ወዳጆቼ ከሰንሰለቱ ውጪ ማንንም የለም ሚለው ከኢንሳ ሰንሰለት የወጣ ማንንም አልነበረም እስር ቤት የቀረቡ ሰዎች አልነበሩም ስለዚህ ማን ነው ይሄንን ይዘቱን ሲመለከት ሊናደድ የሚገባው
አሁን እንደዚህ ርብርብ የፈጠሩ ሰዎች ለምንድነው እንዲህ አይነት ካውንተር አታክ የጀመሩት ብለን ስናስብ 1 2 3 ከዶክመንቱ እንነሳ በኋላ መለሳል ለምሳሌ ቅድም ያልኩት ጀነራል አሳምነውና ዳንኤል ንጉሴ ጫማ ውስጥ ሆኖ ሰው ቢያስብ በጀነራል አሳምነው ቤተሰብና በዳንኤል ንጉሴ ቤተሰብ ጫማ ውስጥ ሆኖ ሰው ቢያስብ ኖሮ እንዲህ አይልም ነበር ምክንያቱም ጀነራል አሳምነው ዳንኤል ንጉሴም መፈንቅለ መንግስት ሙከራ አድርጋቸዋል ተብለው ድምጻቸው ተቀርጾ ለመረጃ የቀረበ ከኢንሳ ከራሱ ከዶክተር አብይ የቀረበባቸው ሰው ናቸው ከኢንሳ ከተባረሩ በኋላም ስራ ሲሰሩ እንዳይሰሩ ተደርገው ተባረሩ ሄዱ ናቸው ስለዚህ ይሄን ነገር ስንናገር በጀነራል አሳምነው ወይም በዳንኤል ንጉሴ በጀነራል አሳምነው ቤተሰብ ወይም በዳንኤል ንጉሴ ልቦና ውስጥ ጫማ ውስጥ ካልገባን ይሄ ተደጋፊ ተደማሪው የሚሆነው ነው ምን ነው አንድ ሁለተኛ ይሄንን ኦዲዮ በጥላሁን ኪሮስ በአምባቸው በኃይሉ ደጀኔ በጸጋዬ ተክሉ በገዛኸኝ በአበበ ደምሴ በዳንኤል ንጉሴ ጫማ ውስጥ ሆነን ካላየነው የተደጋፊ ተደማሪው ነው ምንነው ለምን ዶክተር አብይ በነበረ ሰዓት ዳንኤል ንጉሴ እንደሚናገረው ጥላሁን ኪሮስ ታስሯል አምባቸው ኢንተሮጌት ተደርጓል ጸጋዬ ተክሉ ታስሯል አበበ ደምሴ ታስሯል ይሄንን ስራ ከሰሩ በኋላ የታሰሩ ሰዎች ናቸው እርምጃ እንዲወሰድባቸው ተብሎ አምልጠው የመጡ ሰዎች አሉ እዚህ ሰሜን አሜሪካ ሁለተኛ ሶስተኛ ይህንን ኦዲዮ በክብሮም ገብረ እግዚአብሔር በነጋሲ ሶሪ በአብርሃም ደስታ በሽመልስ ጫማ ውስጥ ሆነን ብንመለከተው እናዝን ነበር ያመን ነበር ለምን እነዚህ ሰዎች ክብሮም ገብረ እግዚአብሔር ነጋሲ ሶሪ አብርሃም ሽመልስ ጃሚንግ አንሰራም ህዝባችን ላይ ጠለፋ አንፈጽምም ብለው ክብሮም ጀርመን የጠፋ ነጋሲ እንግሊዝ የጠፋ አብርሃም እንግሊዝ የጠፋ ሰው ነው በእነዚህ ሰዎችና ቤተሰቦቻቸው ጫማ ውስጥ እንውንና እናስበው ሌላው በወቅቱ ኮሎኔል አብይ የኢንሳ ዳይሬክተር በነበረ ሰዓት ስልካቸውን በመጥለፍ የ2002 ምርጫ ይሳተፋሉ ብሎ ያላቸውን ሰዎች ወደ እስር ቤት ከቶ ወደ ህመም የተለያየ ነገር ባደረጋቸው በእነ ሀብታሙ አያሌው ጫማ ውስጥ ሆነን ብናይኖሮ ይሄን አንናገርም የእነ ሀብታሙ አያሌ ህመም ስለማይሰማን ነው የምንናገረው ስልካቸውን ጠልፈው 2002 ምርጫ ቢወዳደሩ ችግር ይፈጥራሉ ስለተባሉ ከናንዳርጋቸው ጋር ተገናኝተው ከኢሳት ጋር ተገናኝተው እንዴ የሀብታሙ ክስ እኮ 90% ከኢሳት ጋር ተገናኝተው ከመሳይ መኮንን እኮ ነው የሚለው ከግንቦት ሰባት ጋር እኮ ነው የሚለው ይሄ ማን የፈጠረው ኢንሳ ውስጥ ያለ ሰው ነው ይሄን የፈጠረው ይሄን ነው መረጃ ብለው ይዘው የመጡት ይሄ የሚሰማው ግን በእነ ሀብታሙ ጫማ ስር ያረፈ ሰው እንጂ በዶክተር አብይ ዶላር ስር ያረፈ ሰው አይደለም በዚህ መረጃ ሊቆጭ የሚችለው ሊያዝን የሚችለው ኮሎኔል አብይ እንዲህ አይነት ያፈና ስርዓት ለመስራት ጥሩ ነበር ወይ ለካ ስልኬ ይጠለፍ ነበር ለካ ኢሜል ይጠለፍ ነበር ብሎ የሚቆጭ ሰው ካለ ነው አያ ሁሉ በላይ ግን ሊሆን አይችልም እኔ በእነዚህ ሰዎች ጫማ ከመግባትም በላይ ነው የምለው መርህ ያለውና ህሊና ያለው ሰው ቢሆን ይሄንን ችግር ለማየት መቸገር ባልኖርበት ነበር ነው የምለው ምክንያቱም ይሄ በጣም ግልጽ የሆነ የማያከራክር የዜጎች የመብት ጥሰት ነው ቀደም ጠቅሻለሁ አንተም አንስተዋል ብዙ ስቃይ እየተከተለበት ነው እዚህ ላይ የምናነሳው የሪዮት ዓለሙም ክስኮ ከንተና ጋር ተደዋውለሻል ተብሎ ነው አይደለም የነበረው እንደምታስታውሰው መለዚህ ላይ ወጥቶ በኢሜል እንዲ ተደረገ የተባለ ክስ እየቀረበባቸው ሲባል ወጥቶ እንዴት ነው የተሳለቀው መለዚህ ነው እነዛ ሰዎች በኢሜል የተነጋገሩት ምንድነው ስለ አየር ጠባዩ ነው ስለ አየሩ ሁኔታ ነው ብሎ የተሳለቀው አብይ የሚያቀርብለትን መረጃ ወስዶ ነው በወቅቱ ዳይሬክተር ነበረ ሌላ ጀነራሉ አልነበረም አብይ ነው ዳይሬክተሩ ስለዚህ ይሄ ምንም አይደለም የሚባል ከሆነ ትላንትና የተደረገው ትግል የኢትዮጵያዊነት ትግል የመብት ትግል ሁሉ ፋይዳና ዋጋ አልነበረውም ማለት ነው ምንም ትርጉም አልነበረውም ማለት ነው ይሄ በጣም አሳፋሪ ነገር ነው አንዱ ለሶስት ነጥብ ልጨምር አሁንም በደንብ ክሊር እንዲሆን አንዱ ብዙ ጊዜ የትግራይ ተወላጆችን በተመለከተ ትግራይና ህወሓትን ሰው አንድ አርጎ የሚያይበት ስዕል ነበር ይሄ ግልጽ ነው ይሄ ቪዲዮ ምንድነው ያመላከተ ይሄ ኦዲዮ ምንድነው ያመላከተ የትግራይ ተወላጆች ሆነው ከነ ጀነራል አሳምነው ጋር ስላበሩ ብቻ እነ ዳንኤል ንጉሴ
የትግራይ ሰው ሆኖ እንዲባረር ተደርጓል እንዲታሰር ተደርጓል ከሀገር እንዲወጣ ተደርጓል ነገር ግን የቤት ውስጥ አገልጋይ ስትሆን ከማንም በላይ እና ከምንም በላይ አደገኛ ትሆናለህ የቤት ውስጥ አገልጋይ አያ ምክንያቱም ማን ናቸው ኮሎኔል አብይ አህመድና ሲሳይ ቶላ ናቸው ዋናው ቁልፍ ሰዎች ሰውየውም ሲሰምተዋል አይደል ማነው ቁልፍ ሰው ሲለው ኮሎኔል አብይ አህመድና ሲሳይ ቶላ ይላቸዋል ሲሳይ ቶላም ኮሎኔል አብይ አህመድም ኦህዴድ ናቸው ዋነኛ አገልጋይ ናቸው ቀጥታ የሚገናኙት ከማጋ ነው ከአቶ መለስና ከሳሞራ ይኑስ ነው የሚገናኙት is not only የትግራይ ወይ ምናምን ሰው ስለሆንክ ሳይሆን ዋናው ጉዳይ ለስርዓቱ አገልግላል አላገለግልክም ነው ይሄም እኛ በነበርን ሰዓትም ያሳለፍነው የተናገርነው ዝርዝር ነገር ነው ዶክተር አብይና ወይም ኮሎኔል አብይ አህመድና ሲሳይ ቶላ ከነ ዳንኤል ንጉሴ በላይ የቤት ውስጥ አገልጋይ ስለሆኑ ሁሉ ነገር ተሰጣቸው ዘን አብይ ደግሞ የተደበቀ ዓላማ ስላለው አሁን አንዲት ነጥብ ላንሳ ስማርትነቱን ያሳየው የኢህአዴግ ሰዎችን ሲያባርር ነበር ምናምን የሚል ነው የሚያነሱት ኤዲ ሉክ ሰውየው እኮ የኢህአዴግ ሰዎችን ብቻ አልነበረም ሲያባርር የነበረው ኒውትራል የተባሉትንም ሲያባርር ነበር እዛ ላይ ተገልጿል እንደው ምን ይለዋል የፊሊክስ ሆርን ላይ ቃል በቃል ባይለ አንቲ ኢንቴሌክቹዋል ነው ይላል የተማሩ ሰዎችን እየፈለገ የሚያባርር እስከ ተጠቀሙ ድረስ ይተቀመና ያባርራቸዋል ነው የሚለው እዛው ላይ ሰምተህ ከሆነ ኢህአዴግ አይደለህም አይልም ኢህአዴግም ሲሆን ያባርራል ፍላጎቱ አንድ የሆነ ስልጣን ጥማት አለው ይላል እንደውም እዛ የተጻፈውን ልንገር የስልጣን ፍላጎት ነው ያለው በዛ ወቅት ራሱ ማለት አንድ የስልጣን ፍላጎቱን ለማራመድ ኒውትራል የተባሉ ምሁራንን ራሱ ያባርር ነበር ይሄ ሰው የሚያደርገው ይሄንን ነው በተጨባጭ ሲያደርግ የነበረው ይሄንን ነው እና ፊሊክስ ሆርናው he is the one responsible for the fleeing of intellectuals የምሁራንን ፍልሰት ሪስፖንሲብል የሆነው እሱ ነው ፊሊክስ ሆርን የጻፈው ነው ፊሊክስ ሆርን አበበ በተደጋጋሚ የተጠቀሰው የሂውማን ራይት ዋች ተወካይ ኦኬ ከዛ ስለ ስልጣኑም ያነሳል he is ambitious for power ይለዋል ከዛ ወስዶ ማለት ነው ስለዚህ ስልጣኑን ማከል አድርጎ የሚሰራ ነው እና በአጠቃላይ ያብይ ችሎታን ሳስበው ነው በአንድ በኩል ጸረ ምሁርነቱን ያሳየው ይሄንን ደንብ በሰው ሄደው ያይል ስማርትነቱን ሳይሆን ጸረ ምሁርነቱን ኒውትራል የሆኑ ሰዎችን እንኳን የሚያባርር እስካልተጠቀሙ ድረስ ሁለተኛ የስልጣን ጥመኛ መሆኑን ሶስተኛ ለቁልፍ ሰዎች ቅርብ መሆኑ ቅድም የጠቀስኩት ማለት ነው ለመለስና ለጀመናር ሳሞራ ቅርብ የነበረው አብይ ነው የነበረው አራተኛ ተቋሚዎችን ጠንቅቆ አንብቧቸዋል በሚገባ አውቋቸዋል የሚሳፈጥባቸው የማይረቡ ሚላቸው እናቃቸዋለን እኮ ሚላቸው እያንዳንዱ መረጃ በእጁ ላይ ስላለ ነው እና ይሄን እውነት ነው መናገር ያለብህ ወይንስ እሱ በቃ ስማርት ነበር እኮ የተመሰከረው ነገር ብለ የምትሄድበት በርግጥ ይሄን የሚያራምዱ ሰዎች እነማን እንደሆኑ በደንብ ስለታየ ህዝቡ ገብቶታል ከነሱ አቋያ አብይ ስማርት ነው እነሱ አብይ ሰማያቸው ቢሆን አይገርምም ምክንያቱም ወለል ናቸው እነሱ ግን አንድ ሁለት ነጥብ ነው መጨመር የምፈልገው እዚህ ላይ ቀደም የተነሳ አሁን ባልካቸው ነጥቦች ላይ ማከል የምፈልገው አብይ የዚህ ፕሮጀክት የሐሳብ አፍላቂ ነው የሚለው የሐሳብ አፍላቂ ነው እና ይሄ ማለት ህወሓት ይሄንን እንዴት በደስታ እንደተቀበለው ግልጽ ነው በኋላ እንዴት አድርጎ እንደተጠቀመበት ስትመለከቱ ግን ተመልክቱ እንዲሁ ዝም ብሎ አገልጋይ እንኳን አይደለም ዝም ብሎ ተላላኪ አይደለም ሐሳቡን አፍልቆ እንዴት አድርጌ እነዚህን ሰዎች ላስደስት ይል የነበረ በሁለንተናው እዛ የጭቆና እዛ የግፍ ሐይቅ ውስጥ ሰምጦ የነበረ ግለሰብ ነው ሐሳብ አፍልቆ ዜጎች የሚጨቆኑበትን ዜጎች የሚገረፉበትን ዜጎች የሚሰለሉበትን ሐሳብ ያፈልቅ የነበረ ግለሰብ መሆኑ መታወቅ አለበት ይሄ ደግሞ እንደው የመጨረሻውን ቪዲዮ እናሳይ ቴክኒካል ዳይሬክተራችን ዝግጁ ከሆነች የና አብይ ሚና በደንብ የሚገለጥበት በተለቀቀው ኦዲዮ ላይ ያው እንግዲህ ከዛ በፊት አንዳንድ የአብይን ንግግርና ሌሎች እናንተ ስትከራከሩ ያለበትን አርገውበታል እሱን ጨምሬ ሳይው ወደ 46ኛ ደቂቃ ጀምሮ ያለውን ወደ 5-6 ደቂቃ የሚሆነውን እንደው በደንብ ኮንቴክስቱን ሰዎች እንዲገነዘቡ እስካሁን ካወራነው ነገር ጋርና
ወደ መጠቅላያችንም ስንጠቀልል ካለው ነገር ጋር በሚገባ ነገሩን እንዲገነዘቡት ለማድረግ ነውና እሱን እስቲ እንከታተለውና ተመልሰን እንመጣለን። አሁን ኮሎኔል አብይ አህመድና ሲሳይ ቶላ ምንድነው የኃላፊነት ታይትላቸው? እነሱ ዳይሬክተሮች ናቸው። ዳይሬክተር የምን ዳይሬክተሮች ናቸው? የቅድም የነገርኩት ኢንፎርሜሽን ኔትወርክ ሴኩሪቲ ኤጀንሲ የሚባለው የእሱ ዳይሬክተሮች ናቸው። ያው ሁለቱም ፓራሌል ናቸው። ይበልጥ ግን አብይ የሚባለው ነው ዋና ፓወር ያለው እሱ ነው። ደግሞ ምሁራኑንም እንዲሸሹ የሚያደርገው ኦሮሞ ነው። ኦሮሚያ ክልል ነው የሚኖረው። እንግዲህ አሁን ለኦሮሚያ ክልል ተወዳድሮ ምናምን የሚሉት ነገር አለ። እሱ እንኳን ብዙ አላውቀውም። ግን ብዙ አሁን እሱ ለኦሮሞ ያደላል እንዳትለው እንደዛ አይደለም፣ ለትግራይ ያደላል እንዳትለው ዝም ብሎ በቃ ግን የራሱ የሆነ ታርጌት ያለው ሰው ነው። አንዳንድ ጊዜም ኢህአዴግ ነው ወይ ትላለህ ማለት የሆነ ኒውትራል ሆነ ስታስበው ሰውየው ታርጌት ወደ ስልጣን ወደ ምንድን ነው አይገባም እና ሲፈልግ የኢህአዴግ ደጋፊዎችን እንትን ሲያደርግ ሲሾም ታየዋለህ። አንዳንድ ጊዜ ደግሞ እነሱን እየሻረ በጣም ተቃዋሚ ሊሆን ይችላል የተባሉትን እንደገና ሲሾም ታያለህ። እንደገና ደግሞ ኒውትራል የሆኑ ሰዎች ደግሞ ሲያባረርና ሲያሳድድ ታየዋለህ። በተለይ ኒውትራል ሆነ መኖር አትችልም። ትልቁ ችግር የሆነብን አሁን እኛ እሱ ነው። የደብረጽዮን ስራስ እሱ ምንድን ነው? ደብረጽዮን ሌላ ቦታ ነው። በነገራችን ላይ በጣም የተሳሳተ ኢንፎርሜሽን ያለው እዚህ ላይ ነው ይመስለኛል። ማን ነው ይሄንን ያወጣው አይታወቅም። ግን ደብረጽዮን ማለት የኢንፎርሜሽን ቴክኖሎጂ አገሪቱ የምትጠቀመውን ኢንፎርሜሽን ቴክኖሎጂ ለቴሌ የሚያገለግል ኢንፎርሜሽን ቴክኖሎጂ ነው የሚሰራው እንጂ ሴኩሪቲ ውስጥ ምንም የለም። ድሮ ነበረ ሰውየው የሂውማን ኢንቴሊጀንስ ኃላፊ ነበረ ይባላል። አሁን እሱ የተለየ ሌላ ቦታ ነው ያለው። እሱም አይደለም ይሄንን ኮንትሮል የሚያደርገው ዳይሬክት ከፕራይም ሚኒስተር ጋር ወይም አይ ዶንት ኖ ከመከላከያ ኢንተርጀንስ ጋር ነው ኮኔክሽናቸው መሰለኝ። ይሄን የኤሌክትሮኒክ ኢንቴሊጀንስ ማን ነው የሚመራው? አሁን እኮ አልኩ እንትና ኮሎኔል አብይ። ኦኬ እሱ ምንድነው ባክግራውንዱ? ታጋይ ነበረ። ከዛ በኋላ ያው ኦህዴድ ነበረ። ኦህዴድ ነው። በፊት ደርግ ነበር ማለት ነው። ብዙዎቹ ከደርግ የመጡ ናቸው ኦህዴድ ውስጥ። እንደዛ ሳይሆን የሆነ መሀል ላይ የታገለ እንዳይሆን የሆነ ሊገቡ አካባቢ እንደዛ። በትምህርት ደረጃ ሴት ሄዶ ነው የተማረው? ትምህርት ደረጃ ማይክሮሊንክ ነው የተማረው። የት ሀገር? እኛ በምንገባበት ጊዜ ዲፕሎማ አልነበረውም። እሺ እኛ ዲግሪ ይዘን ስራውን ስንጀምር ግን ትልቁ ችግር ዲግሪ ይዘን ሰርቲፊኬት ያላቸው ሰዎች እንዲኖሩ ነው የተደረገው። እሱ ምንድነው ማይክሮዌት ነው? ማይክሮሊንክ የሚባለው አሁን ነው በቅርብ ግራጁዌት ያደረገው። ማይክሮሊንክ እዛው ሀገር ቤት አዲስ አበባ ያለው ሰርቲፊኬት ነው ያለው። ሰርቲፊኬት ነው የነበረው። ታዲያ እንዴት ነው ይሄንን ኮምፕሊኬትድ የሆነ ስራ የሚመራው? ዌል በእርግጥ ልጅ ጎበዝ ነው፣ ታለንትድ ነው፣ ለማኔጅመንት የተፈጠረ ሰው ነው። እሺ ማለት እኔ ስለጠላሁት ብቻ እኔ መጥፎ ነገር ማውራት አልፈልግም። እንደዛ አይነት ሰው መሆንን ስለማልፈልግ ግን አንደርስታንድ አደረገዋል ቴክኖሎጂውን። በየሳምንቱ ነው ኤቭሪባዲ ፕሬዘንቴሽን የሚያቀርብለት። ኦኬ የመማር ችሎታው ከፍተኛ ነው። ልጅ ሁለት ክፍት ጭንቅላት ነው ያለው እና ይገባዋል። አሁን ደግሞ ትምህርቱን ሲጨርስ በደንብ ማኔጅ ማድረግ ጀምረዋል። አሁን በኢትዮጵያ ውስጥ ብላክ ሊስትድ የሚሆኑ ሰዎች ሞባይላቸው በቃ 24 አወርስ ነው የሚያዳምጡት። አንድ ሰርቪላንስ ነው ይሄ ግድ ነው። ይሄ የላንድ ላይን ውስጥ እንደዚሁ ሴፍ አይደለም እሱ? ላንድ ላይን ማቀላል እኮ ነው። ታፕ ማድረግ ነው። ታፒንግ ቴክኖሎጂ አለ። እነሱም የራሱ ራሱን የቻለ ዲፓርትመንት አለ እዛው ውስጥ። ስለዚህ የምትናገረው ሁሉ እንደዚሁ ሊስን ያደርጋሉ ማለት ነው። በሁለቱ መካከል ያለው ምንድነው? የሞባይል ታፒንጉና በላንድ ላይን ታፒንግ መካከል ያለው ላንድ ላይኑ በገመድ ነው ወይ ደግሞ ከቴሌ ነው የሚወሰደው። በሁለት አማራጭ ማለት ነው። ያ ቴሌ ውስጥ የራሱ ሴኩሪቲ ዲፓርትመንት አለ።
ያ ሴኩሪቲ ዲፓርትመንት በደንብ ሪስፖንድ የማያደርግ ከሆነ ደግሞ እና በጣም ስትሪክት የሆነ ፎሎ አፕ የሚያስፈልገው ከሆነ አንድ ሴንተር አለ ስናለ ስዊች አለ አሁን መንገድ ላይ አይደለም የምትጠልፈው ቴሌ ውስጥ ታፒንጎች አሉ ታፒንግ ሆሎች አሉ ነው ወይ ምኖች አሉ ሆል አለ እና ለዛ ክፍት የሚያደርግልኝ ማለት ነው ከዛ በኋላ እዛ ሄዶ ያንን ከፍታል ማለት ነው ከዛ ወደ ተለየ ወደ እዛ መስሪያ ቤት ይገባል የሚፈልገውን ነገር ተሰብስቦ ይሰጣቸዋል ማለት ነው ይሄ ሁሉ ኢንፎርሜሽን ጋዘር ነው ወዴት ነው የሚሄደው ወደ ጠቅላይ ሚኒስትሩ ነው ወዴት ነው ያው እሱ አናሊስቶች አሉ ዳይሬክት የሚሄድ አይመስልም አናሊስት የሚሰሩ ደግሞ ሌሎች ሰዎች ይኖራሉ አናላይዝ አድርገው ምናምን ለሚመለከተው ያስተላልፋሉ አስፈላጊነት አሁን ዝም ብሎ ተገኘ ተብሎ ወደ ላይ እንግዲህ ነው እዚህ ላይ አውዱን በደንብ እንድትረዱት ለማድረግ ምን ያህል በዜጎች ህይወት ላይ ተጽዕኖ ያለው ነገር ይካሄድ እንደነበር ስልክ ኢንተርኔት ያው ስልክ ሲባል ሞባይልም የቤት ምንድነው የሽቦ ስልክም የኢንተርኔት ኢሜይልም ማናቸውም አይነት ግንኙነት ከዛ ደግሞ የሚዲያ ደግሞ የሚተላለፉ ሚዲያዎችን አሁን ኢሳትን ጨምሮ የተለያዩ የዛ ላይ በኦዲዮ ላይ ተጠቀሱ ከኤርትራ የሚመጡ ሲግናሎችን እና የኢሳትን እንደዚህ ሌሎችም መንግስት የማይፈልጋቸው የሚባሉ ጣቢያዎች በሚኖሩበት ጊዜ እነዛን ጃም የማድረግ ስራ አለ በየዲፓርትመንቱ የሚሰራ ስራ አለ እነዛ ሁሉ ነገሮች ይመራ የነበረው አብይ መሆኑን እንግዲህ በማያወላዳ መልኩ ጠቅሷል እቺን አሁን እዚህ ንግግር ላይ የተነሳውን አብይ ጎበዝ ነው የሚለውን አመሰገነው እንጂ እኮ ምንም አላለውም ይያሉ የሚሉት ይሄንን ነው እንግዲህ በወቅቱ አብይም የተሳሳተው ስህተት ይሄንን ነው እነበረከትን በምስክርነት ጠርቶ አምጥቶ እንዴት ጥሩ ሰው እኮ ነበር ያስብል የነበረውም ይሄንኑ ተመሳሳይ የምስጋና ናፍቆቱን የምስጋና ፍቅሩን ለመወጣት ይመስላልና ግን ጎበዝ ነው የሚሉ ሰዎች ምን ስለሰራላቸው ነው ጎበዝ ነው ያሉት ወይም አለው የሚሉትን ችሎታ ለምን ዓላማ የተጠቀሙበት ምንድነው የዛ ውጤት በምን ውስጥ ነበር ይካፈል የነበረው የሚል ነው መታየት ያለበት እንጂ አንድ ሰው ፐርፌክት መርደር ቢፈጽም ለምሳሌ አሻራ የሌለው በጣም የታሰበበት ግድያ ቢፈጽም ሰው ጎበዝ ገዳይ ነው ብሎ ማድረቅ የሚችል ወይም የሚጀምር አይመስለኝም እና እንዲህ አይነት ነው እየተሰራ ያለው ነገር ለማለት ነው እንጠቅልለውና የመጨረሻ ነጥቦችን እናንሳ እንግዲህ ያ ነው አየህ ጀግና ነበር እንዲህ ነበር በጣም የሚገመቱ ሰዎች ነው የጻፉት በስም ብጠራቸው በዩቲዩብ ብጠራቸው ኤርሚ ተዋረደች እንዲሆነች አሚን የራስህን እስቲ ቁጭ ብለህ እየሰማኸው ቅድም ባልኩ ሰዎች ጫማ ውስጥ እየከተትክ እያዳመጥከው የላካቸውን ኢሜሎች እያሰብክ ጃም የተደረጉብህን እያሰብክ አንዳንዶች እኮ አንደር እንትን የነበሩ እኮ ብላክ ሊስት ውስጥ የነበሩ ሰዎች እኮ ናቸው በጣም የሚገርመው ብላክ ሊስት ውስጥ የነበሩና እሱን እያሰብክ እንዴት አይነት ሰዎች ናቸው ትላለህ ይቺን ስማርት የሆነማ ከ7 አመቱ እናቱ እኮ ንጉስ ትሆናለች ካለችው ጀምሮ እኮ ስማርት ሆኗል ይሄ ሰው እንዴት ብሎ ያቺን ጠቅላይ ሚኒስትርነትና ንግስና እንደሚይዝ እኮ ሲያሰላስል የኖረ ሰው እኮ ነው ሰርቲፊኬት ሳይኖረው እኮ ጃሚንግ ልምራ ያለ ሰው ነው ዲግሪዎቹን ልብራችሁ ብሎ እኮ ይናገራል እኮ ትልቁ ችግር የሆነብን ሰርቲፊኬት ይዞ እሱ ሰርቲፊኬት እንኳን የለውም ነው የሚለው እኮ ሰርቲፊኬት እንኳን ሳይኖረው እኛ ዲግሪዎችን ሊመራን መጣ በጣም ትልቅ አደጋ የሆነብን እሱ ነው ምሁራን እንዲሸሹ ያደርግ ነበር ይላል ምን ነው ታዲያችን ፒክ አታረጓትም ምሁራን እንዲሸሹ ያደርግ ነበር የራሱ የሆነ ታርጌት ያለው ሰው ነው ይሄን እኮ ስንናገር ይኖርነው ነው እንዴ ካንተ ጋር ፕሮግራም ይዘን ምን ቀጠሮ ይዘን ያላለቀ ቀጠሮ ያዝንበት በነገራችን አንዱ ኢንፍሉዌንስ ያደርገኝብኝ ይሄ ነው አሁን እየገባኝ ነው ግን ሐሳብህን አሁንም ለመከራከር ፈቃደኛ ነኝ መሆኑን የሚያሳይ እሱ የተናገረው ዳንኤል ንጉስ የተናገረውን ተመልከት የራሱ የሆነ ታርጌት ያለው ሰው ነው ስልጣን ይመስላል አለ 9 አመት በፊት ሉክ ስለዚህ ነው አንዱ ነው ተጽዕኖ ያሳደረብኝም ነገር ይሄ ሰውዬ ኦሮሞ አይልም እንደዚህ አይልም ኢንተሌክቹዋልም ይጠራል ያድግም ይጠላል ያባረራል ኒውትራል ሲያባረርና ሲያሳድድ ባይዘው ማባረር ብቻ አይደለም ማሳደድ የምትለውም መጨመር ሰው ያስፈልጋል ሲያሳድድ ነበር ምሁራንን ስለዚህ
ትልቅ ችግር የሆነብን ይሄ ሰው ነው ይላል እኮ መጨረሻ ላይ ትልቅ ችግር የሆነብን ዶክተር አብይ ነው እኛ ስንገባ ዲፕሎማ አልነበረውም 99 ዓመተ ምህረት ማለት ነው በኢትዮጵያ 2000 ማለት ነው ሉክ አሁን ሰው ሁሉ እንዲያሰላም ፈልገው አንድ ሰው በ2000 ዓመተ ምህረት ሰርቲፊኬት ከሌለው እንዴት ብሎ ነው በ2006 እና በ2007 ዶክተሬት የሚኖረው በቃ ለሰው ውስጥ ይሄን መልስ ስጡልኝ ዲግሪ በስንት ዓመት ይያዛል ማስተርስ በስንት ዓመት ይያዛል ከዛ ፒኤችዲ በስንት ዓመት ይያዛል ይሄንን ካልኩሌት አድርግና አሁን ዶክተር አብይን የምጠይቀው ዲግሪውን እንዲያሳይ በስንት ዓመተ ምህረት እንዳገኘ ማስተርሱን እንዲያሳይ በስንት ዓመተ ምህረት እንዳገኘ ከዛ ፒኤችዲውን የት ትምህርት ቤት እንደተማረ ይሄን ማምጣት ነው ይሄ ሰው ነው ሲያደርግ የነበረው ይሄን ነገሮች በደንብ ማየት ያስፈልጋል ስማርት ነው ምናምን ነው የሚለው ኒውትራል ሲያባረር ሲያሳድድ የሚታይ የራሱ ሆነ ታርጌት ያለው ሙራን እንዲሸሹ የሚያደርግ ትልቅ ችግር በዛ መስሪያ ቤት ውስጥ የሆነ ሰው ነው ይለዋል አሁንም በነገራችን ላይ የቀጠሮ ካለ ፈቃደኛ ነኝ እኔ አብይ የስልጣን ብሔርተኛ ነው ግን የኦሮሞም ብሔርተኛ ነው በሚለው አቋሜ እንደጸናሁ መቀጠል ለመግለጽ ነው ቀጥል እንደካልካጭር ነገር ብቻ ላንሳ ወደ ሌላ እንዳገባ እኔ ለመግለጽ አቋሜ መቀጠል ለመግለጽ ብቻ ነው ብሔርተኝነቱን እኮ እኔ አልክድም በጣም የኦሮሞ ብሔርተኛ በወልቶ በዚህ ሰዓት የኦሮሞ ብሔርተኛ ነው በማንኛውም ሰዓት ነው ነው በዚህ ቆይ ልነግርህ እኮ ነው ስልጣኑን ነው ዋናው እንትኑ ነው እሱ ጋር ነው ልዩነታችን ሌላ ጊዜ እንመለስበታለን እሺ ሌላ ጊዜ ሲጀመር ጀምሮ ያረጋቸው ነገሮች ለኔ የሚነግሩኝ እሺ ቀጥል አው እዚህ ጋር ደግሞ ያያውን እኮ ያው እየነገርኩህ አይደል እሱ የሱ ትዝብት ይሄ ነው ጥሩ ነው አከብርለታለሁ ነው ሁለት ነጥቦች ላንሳ በማጠቃለያ እሺ አንደኛው እኛ ስለ አብይ አህመድ ለመናገር ምናምን አለ አብይ አህመድ በ2 ዓመት ተኩል የኢትዮጵያ እናቶች በደንብ አይተውታል በቂ ነው የኢትዮጵያ እናቶች ብቻ ምስክር ናቸው የቤኔሻንጉል ያሉ የኢትዮጵያ እናቶች ምስክር ናቸው የአማራ እናቶች ምስክር ናቸው ምንም ስለሱ በጦር የተወጋ 3 ህፃናቶቹ የተገደሉ ህፃናቶቹ መሬት ላይ የተጣሉ ሰዎች አይቶ እሱ ስለ ጫካ የሚዘግብ ኦሮሚያ ላይ አንገቱ የታረደ ሰው ያየ ከ200 300 በላይ አማራ ኦርቶዶክስ ተቃጥሎ ተገድሎ በመኪና በሞተር ሳይክል ሲሄድ ያየ ሬሳ እየተጎተተ እሱ አዘኔታውን ለአረብ ሀገሮች የሚገልጽ በጣም ማዘኑን የሚገልጽ በጎርፍ ተጥለቅልቀው እናቶች አፋር ላይ መግቢያ መውጫ አጥተው እጃቸው የሚታይ ውሃ የታየበት ያየ ሱዳንዬ ያይዞሽ አለውልሽ ከጎኔ እኔ ነኝ ብሎ የሚል አንድም ቀን ኦሮሚያ ለተገደሉት አዝናለው የሚል ነገር ያላደረገ የኢትዮጵያ እናቶች በአግባቡ ያወቁት ሰው እነኚህ እናቶች ናቸው አይደለ ሩህሩህ የሚባሉት እናቶች ስቅስቅ ብለው ያለቀሱ ለቅሷቸው ማየት ያልፈለገ ሰው ስለዚህ እኛ ስለ አብይ አሁን የምናወራው ነገር ከበቂ በላይ ነው እነማንን ነካክቶ እነማንን ከጥቅም ውጭ ያወጣ ከበቂ በላይ ነው ሰዎች ሲያከብራቸው ጀግኖቻችን መለስን ገደላችሁልን ምናምን ሲባሉ ተነካኩ ጫማ ሰቀልናሉ እሰየው እንግዲህ ጫማ መስቀል የሚያዋጣ ከሆነ ማሊያ መስቀል የሚያዋጣ ከሆነ የእግር ኳስ መጫወቻ ወይ ምናምን ሜዳውን ጥሎ መሄድ የሚያዋጣ ከሆነ ስላልቻሉ ነው ስለዚህ የአብይ አህመድ ጉዳይ በኢትዮጵያ እናቶች ብቻ ሳይሆን አሁን ደግሞ ወደ ዓለም ተደዘዋውሮ ይሄ እኮ ዴሞክራሲ ማምጣት ያልቻለ ሰላም ማምጣት ያልቻለ ይያሉ ሁሉ ይጽፉበት ጀምረዋል እስከዚህ ድረስ ተከድዋል እና አሁን አጀንዳው አብይ አይደለም አብይ አትሯሯጡ አብይ አትበሉ አሁን አጀንዳው ትላንትና አብይ አህመድ ሲሰራው የሰነበረውን ስራ ዛሬም አላቆመም አጀንዳው እሱ ነው ዛሬም አላቆመም ዛሬም እነ እስክንድር ነጋ የሚባሉ ንጹሃንን እየፈበረከ ከመጋረጃ ጀርባ ሰዎች ያሰለጠነ ምስክርነት ያሰጠ በሽብርተኝነት የሚከስ ነው ስለዚህ የትላንት የእስክንድር ወዳጆች ነን የምትሉ የሚቆረቁራችሁ ከሆነ ፍሪ እስክንድር ነጋ እንዳላችሁት ድሮ አሁን ወይ እስክንድር ወንጀለኛ ነው ማለት ነው ያለባችሁ እስክንድር መቀጣት አለበት ነው ማለት ያለባችሁ አለበለዚያ ግን አብይ አህመድ ትላንትና የሚሰራው ስራ ዛሬ በእስክንድርና ጓደኞቹ ላይ እየሰራ ነው እሱ ነው የሚያስጨንቀኝ ስለዚህ አሁን ያረግን ያለነው ወደ አንድ ከፍተኛ አርከን ያሳደግነው
ይሄን ነገር ወደ ከፍተኛ እርከን ስናሳድግ ግን የማህበረሰቡን ድጋፍ እንፈልጋለን በጣም ድጋፍ እንፈልጋለን ወዴት ነው ወደዚህ እርከን በተለይ እነ እስክንድር የታሰሩበት ሽብርተኝነት የሚከነክናችሁ ሰዎች ይሄን ዶክመንት በሚገባው ቋንቋ በነገራችን ላይ አንዱ የተሯሯጡት የተወሰነ ሰው ኮሙኒኬት አድርጌ ነበር ይሄን መረጃ ኦርጋናይዝድ አድርገን ለሚመለከታቸው አካላት እናቀርባለን እስከ አዲሱ ዓመት ድረስ እናቀርባለን ይሄንን ሊክ አድርገው ተሯሩጠው አውጥተው ለማጣጣል የሞከሩት በዛ ምክንያት ነው ለሰው ግልጽ እንዲሆን ቴዲ ወደ ከፍተኛ እርከን እንወስደዋለን የሰብአዊ መብት ተሟጋቾች የዓለም አቀፍ ተቋማት መንግስታዊ ያልሆኑ ድርጅቶች የተባበሩ መንግስታት ይሄ ነው ጠቅላይ ሚኒስትሩ ማለት የጃም የሚያደርግ ስልክ ታፕ የሚያደርግ ሰው ነው ሂውማን ራይት ዋች መረጃ ነበራችሁ ወይ በይፋ እንጠይቃቸዋለን ይሄው የሂውማን ራይት ሪፖርት ይሄ ነው አበበ ጻፈው አይደለም ይሄ ነው እያንዳንዱ ተጠያቂ ብሎ በሂውማን ራይት የተሰራው ሪፖርት ይሄ ሪፖርት ነው 15 ገጹ ማለት ነው ይሄን ሪፖርት ሲሰሩ ዶክተር አብይን ታቁት ነበር ወይ ይሄው ሪፖርታችሁ ላይ አለ አሁንም የኢትዮጵያ ጠቅላይ ሚኒስትር መሆኑን ታቃላችሁ ወይ የሚለውን ነገር በይፋ የትግል መሳሪያ ነው የምናደርገው ስለዚህ አንድ ስቴፕ ከፍ ብለን ነው እኛ የምንነጋገረው አሁን የአብይ አጀንዳ አይደለም የታሰሩ ሰዎች አጀንዳ ነው የምናነሳው ስለዚህ ወደ ከፍተኛ እርከን የምናሻግረ ነው በግለሰብ ደረጃ የሚመጣው ስድ ምናምን ያው በተደጋጋሚ እንደምናገረው እኔ ሐውልቴን የምገነባው በዛ መልኩ ነው እና ሐውልቴን ገንብታችሁ 15 20 ቲዩብ የሚያወራው ስለ ኤርሚያስ ነው በጣም ደስ ይለኛል እኔን በማውራታቸው አጀንዳውን በደንብ ያስፋፉት ነው እና ያንን በርቱ ቀጥሉ በዛው በኩል ተቀጥሉ እኛ ግን ከዚህኛው እርከን ከፍ በተለይ ምርጫው ከመምጣቱ በፊት ወደ ከፍተኛው እርከን ወስደን የነ እስክንድር እስር መሰረታዊ ምክንያት ይሄ ትላንትና ሲሰራ የነበረው ጃሚንግ ዛሬም የሰራበትና በውሸት ክስ የመጨረሻ ቃሌ በህወሓት ዘመን እንኳን ያልታየ ከጀርባ መስካሪ የተቀመጠበት በህወሓት ዘመን ያልታየ ውርደት እኔ ከህወሓት የከፋ ይመጣል ብዬ አስቤ አላቅም ከህወሓት የከፋ የፍትህ ስርዓት ይመጣል ብዬ አላቅም ከጀርባ መስካሪ ያስቀምጠው እነ በለጠ ይፋር ይጓለው ዛሬ በለጠ አማረ የሚባል ታስታውስ ከሆነ የነዛ የደንቢዶሎ ወጣቶች የታገቱት ልጆች ሲታገቱ ከባህር ዳር አገኘዋቸው ብሎ አንዷን እንደውም ደፍሯት አዲስ አበባ መጥተው በለጠን ለቀውት ልጆቹ የዩኒቨርሲቲ ተማሪ ሳትሆኑ ነን ብላቸው ክስ አቅርበውባቸው እሱ ባህር ዳር የሚመላለስ ይሄ ሰው ደግሞ ከአማራ ክልል የፖሊስ ኮሚሽነሩ ጋር አበራደሙ ይባላል ጥብቅ ቁርቁርኝት ያለው ይሄ ሰው ነው ከመጋረጃ ጀርባ እስክንድር ላይ መሰከረው ይሄን ያገኘነው ከፍትህ ቢሮ ነው ከዚህ ከአቃቤ ህግ ቢሮ ነው ያገኘነው ይሄ ሰው ነው እንግዲህ እነ እስክንድር ላይ ሲመሰክር ያለው ፍሪ እስክንድር ማለት ዘመኑ አሁን ነው ፍሪ ምንለው ፍሪ አዲስ አበባ ነው ባይዘው እስክንድር አይደለም ፍሪ አዲስ አበባ ፍሪ ኢትዮጵያ ነው እስክንድር ታሰረ ማለት ኢትዮጵያን የታሰረችው ስለዚህ እነ በለጠ አማረ ከጀርባው ነው የሚመሰክሩበት ዘመን ላይ በህወሓት ዘመን እንኳን ያልታየ አስከፊ የፍትህ ስርዓት የነበረበት የዶክተር አብይ መንግስት እዚህ ደረጃ ነው ያለው ይሄንን ለዓለም ህዝብ የምናሳይበት ጊዜ ነው ኢትዮጵያውያን እስክንድርን የምትሉ ሰዎች ከእስክንድር ጋር ያሉትን ሰዎች የምትሉ ሰዎች ተባብረን የዚህን ጠቅላይ ሚኒስትሩን ገመና አውጥተን እየከሰሰ ያለው በዚህ መልኩ ነው የመጣበት መስሪያ ቤት ይሄ ነው ይሄው ሂውማን ራይት ጋር ያለው ሪፖርት ይሄ ነው ብለን አውጥተን የማነወር ስራ መስራት አለብን